ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ቤተሰቦቼ ብቅ ብያለሁ። ቅመሟን ቅምጥሌን፣ የኔ ውበታም፣ የኔ ማራኪ 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 አንቺ ልቤ ምንድን ነው የሚለው ሙዚቃ ቤተሰብ ጋብዣችኋለሁ። በነገራችን ለቅመሟ ማለት ነው። እውነት ማራኪ ናት እኮ እናንተ። የኔ ትንሿ እንዴት አባቷ እንደምታምር ማለት ነው። ለማንኛውም ቤተሰብ ዛሬ ምን አለች መሰላችሁ? አንድ ልጅ ነበረች ጎረዳ ወደጃ ልቤ የተጎዳ ሽማግሌ አማላሽ ብልክ አላለች ካሳባ ንቅንቅ ሀሳብሽ ምንድን ነው ሲባል አምጦልኝ ከአሜሪካ ባል ቆንጅዬ ሞኝነት ተላላ የሀገር ውስጡ እያለ የውጩ ተበላ የውጩ ሊበላ እንዴ የውጩ ሊበላ ግን ገብቷችኋል? የሙዚቃው ሚስጥር ቤተሰብ ይመስለኛል። ይሄንን ብሩኬ መሰለኝ ለእሷ የጋበዛት ሞር ደግሞ እሷ ለብሩኬ እየጋበዘችው ነው መሰለኝ። እንዴት ነው ነገሩ? ምንድነው ስትባለ አምጡልኝ ከአሜሪካ ባለ ቆንጅዬ ሞኝነት ስር የሀገር ውስጡ ትቶ የውጩ ሊበላ እያለ የሀገር ውስጡ እያለ የውጩ ሊበላ ምን ጨነቀኝ ብሎ በጣም ደስ ይላል። ግን ጠላቅ ብላችሁ ስትሉት ማለት ነው ቅመምዬ ማለት ነው። ወይም ብሩኬ ጋብዞሽ የሚሆን አንቺ ቢሆን ብቻ ግን የሆነ የዘፈንሽው እንዴ አንቺ በቃ ከሀገር ውስጥ ንቅንቅ የለም የቡራዬ ነሽ። እሱም ደግሞ ከውጭ ቢመጣም ንቅንቅ የለም ማለት ነው። በዚህ አጋጣሚ ግን በቀደም አንዲት እህታቸው ምናምን ከአሜሪካ ሲሉ የሆነች አባቷ ሞቶ ምናምን ሲያጽናኑ ነበረ እና ትዝ አለኝ የዛ ነገሩ አምጡልኝ ከአሜሪካ ባል የሚለው ነገር ትንሽ እንትን አለኝ ማለት ነው። እናንተ ለማንኛውም ርቃችሁ እንዳትሄዱ አንዳንዴ እንትን ስትሉ። ለማንኛውም ግን ሙዚቃውን ያው እሷ ናት ስቶሪ ላይ ያደረገችው በነገራችን ላይ ማለት ነው። ቅምጥሏ ናትና አምጡልኝ ከአሜሪካ ይባል። አሁን ብሩኬን ትተሽ አምጡልኝ ብትይ ራሱ እንዴት ብለን እናመጣልሻለን? እኛ እንኳን አንችልም። እንደው አንቺ እንትን ብትይ ራሱ ብሩኬዎች ወደ ውጭ። ለማንኛውም ቤተሰቦቼ እንትን አልበላችሁ ያልሆነ ነገር አልበላችሁ እና በቀድሞ በእንትኑ ቪዲዮ ሰርች ነበር እና ሚፍታህ የለቀቀው ቪዲዮ ነበረ። ቪዲዮው ማለት ነው። እሱን ብላ እምባዋ በአይኖቿ ሞልቶ ማለት ነው፣ እየሞላ ማለት ነው። በቃ በአይኖቿ ሞልቶ ሼር አድርጋ እየሳመች ነበረ ማለት ነው። በፍቅር አይን እያየች እንግዲህ ከማድነቅም በላይ ከመውደድም በላይ በአይኗ ውሃ ሞልቷል ማለት ነው። እና ቅመምዬ እንዲህ ከምትሆኝ ከብሩኬ አራቱን ልጆች ውለዱልንና እኛም በቃ እንረፍ በቃ ውለዱልን አራቱን። እስከ መቼ ነው ቆይ ውስጥ ላይ ቁጭ አርጋችኋቸው ይዛችሁ ቁጭ የምትሉት ማለት ነው? እና አራቱን ልጆች ውለዱልንና ተመልካችም ዝም ብሎ እርፍ ይበል። ለምን ዝም ብሎ ከማስረገዝም ሆነ ሆዳቸውን እንቡጥ እያረጉ ያንቺን ሆድሽን እንቡጥ እያረጉ ልጅ እያሳቀፉ አንዴ ሁለቱን ሴት አንዴ ሁለቱን ወንድ አንዲት ሴት አንዱን ወንድ እያረጉ ፎቶ እንትን እያሉ እየለቀቁ ነው። ስለዚህ ተመልካችም እንደዚህ በሀሳብ እንትን ብሎ ከሚቀር በቃ ውልድ ያድርጉልንና በቃ ተመልካችም እርፍ ይላል። የኔ ሀሳብ እንደዚህ ነው። ቤተሰቦች የጨረቃ ፋሚሊ ቤተሰቦች ምን ትላላችሁ ማለት ነው? ለማንኛውም እንጠብቃለን። ስለ ዘፈኑ ግን እስኪ አስተያየት እናንተም ስጡበት። በነገራችን ላይ ዘፈን ተዘፈነ አንዳንዴ ደስ በሚላችሁ ዘፈን መልቀቅ ይቻላል፣ ችግር የለውም ማለት ነው። እና ይመቻችሁ። መልካም ቆይታ። ምሽት እንገናኛለን ቤተሰቦች፣ እወዳችኋለሁ። ባይ ባይ።